ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? በምዕራፍ 2 የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም ርዕሶችን እናስቀድም። በአዲስ አበባ ከተማ አስተዳደር የእንስሳት እንቅስቃሴን በተመለከተ አዲስ አነጋጋሪ አሰራር መውጣቱ ተሰምቷል። ሙሉ መረጃውን እናጋራችኋለን። በአዲስ አበባ ከተማ አስተዳደር በቀጣይ ፈርሰው የሚሰሩ ሰፈሮች ተለይተው ይፋ መደረጋቸው የተነገረ ሲሆን በርካታ ነዋሪዎችም እንደሚነሱ ተሰምቷል። ዝርዝሩን ትሰሙታላችሁ። የውጭ ዜጎች በኢትዮጵያ የመሬት ባለቤት የሚሆኑበትን አዋጅ በሚመለከት አዲስ መረጃ ይዘናል። በዝርዝር እናጋራችኋለን። የሥራ አጥነት ችግርን ለመቅረፍ የሚያግዙ ፖሊሲዎችን በተመለከተም የወጣ አዲስ መረጃ ተሰምቷል። የሚሉትንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪን ሰንቴክ አለሎ። የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ አቀረበሎ። የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ! ጀነሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱም መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀነሬተር በፈለጉት ዋትንካችሁ ብለዋል። ምርቶቻችን የ5 ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮዎች፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103 ላይ ያገኙናል። ስልክ 0989414219 0989414209 ወይንም 913844852 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን። በ407 ሚሊዮን ዶላር ወጪ ከ300 በላይ ተንጠልጣይ የእግረኛ መሸጋገሪያ ድልድዮች ግንባታ እንደሚከናወን የከተማና መሰረተ ልማት ሚኒስቴር አስታወቀም። በገጠር የሀገሪቱ አካባቢዎች ያለውን የመንገድ ተደራሽነትና የትስስር ችግር ለመቅረፍ በ407 ሚሊዮን ዶላር ወጪ የመንገድ ትስስር ፕሮጀክት ተግባራዊ ይደረጋል ሲሉ የከተማና መሰረተ ልማት ሚኒስትር ዴታው አቶ የትምጌታ አስራት ተናግረዋል። ፕሮጀክቱ በ126 ወረዳዎች እንደሚተገበር የተነገረ ሲሆን ከ300 በላይ ተንጠልጣይ የእግረኛ መሸጋገሪያ ድልድዮች ግንባታ ይከናወናልም ተብሏል። በተመሳሳይ በፕሮጀክቱ ከ7000 በላይ የገጠር መንገዶች ግንባታ እንዲሁም ከ10000 ኪሎ ሜትር በላይ የገጠር መንገድ ጥገናና ከ700 በላይ የመሻገሪያ ድልድዮች እንደሚገነቡም ሚኒስትር ዴታው አክለዋል። ይህ ፕሮጀክት ከ50 ቢሊዮን ብር በላይ የሚፈጅ ሀገራዊ ፕሮግራም ነው ያሉት ሚኒስትር ዴታው ለፕሮጀክቱ ማስፈጸሚያ ከዓለም ባንክ 300 ሚሊዮን ዶላር እንደተገኘና ክልሎች ደግሞ 107 ሚሊዮን ዶላር እንደሚያወጡ ተናግረዋል። የቀዶ ሕክምና ሐኪሞች ብዛት እየቀነሰ ይሄዳል ሲል የኢትዮጵያ ቀዶ ሕክምና ማህበር ገለጸም። በኢትዮጵያ በሚቀጥሉት ዓመታት የቀዶ ሕክምና ሐኪሞች ብዛት ከመጨመር ይልቅ አሁን ካለበት እንደሚቀንስ የኢትዮጵያ ቀዶ ሕክምና ማህበር አስታውቋል። ማህበሩ ይህን ያስታወቀው 30ኛ ዓመት በዓሉን ዓመታዊ ጠቅላላ ጉባኤውንና ሳይንሳዊ ኮንፈረንስ መክፈቻ ባካሄደበት ወቅት ነው። በዚህም የኢትዮጵያ ቀዶ ሕክምና ማህበር የወደፊት ሁኔታ በሚል ርዕስ ጥናት ጽሑፍ ያቀረቡት የማህበሩ አባል ዶክተር አንዱዓለም አርያ ኢትዮጵያ የቀዶ ሕክምና ሐኪሞች ቁጥር በብዛት የያዘችበት ጊዜ አሁን ቢሆንም አብዛኞቹ የሚሰሩበት በከተሞች ውስጥ መሆኑንም ገልጸዋል። ሆኖም አሁን የጠቅላላ ቀዶ ሕክምና ትምህርት ዘርፍ ከምርጫነት እየወጣና ከግማሽ በላይ የሚሆኑ ዘርፎች ከምርጫ ውጪ መሆኑን እንዲሁም ዝቅተኛ ውጤት ያላቸው ተማሪዎች እንዲገቡበት እየተደረገ ነው ሲሉም አክለዋል። ሌላው የማህበሩ አባልና በጥቁር አንበሳ ሆስፒታል የሚሰሩት ዶክተር ደረጀ ጉሉልታ በበኩላቸው በኢትዮጵያ ባለፉት 30 ዓመታት የቀዶ ሕክምና ታሪክ ብዙ ለውጦች ያመጣ ሲሆን ከዚህም ውስጥ ደግሞ የቀዶ ሕክምና ሐኪሞችና ሕክምናውን የሚሰጡ ተቋማት ቁጥር መጨመሩን ጠቅሰዋል።
ሆኖም ኢትዮጵያ አሁን ካላት የህዝብ ቁጥር አንጻር የሚያስፈልጋት ወደ 8000 የቀዶ ህክምና ሐኪሞች መሆናቸውን በማንሳት ነገር ግን 1000 እንደማይሞሉ ተናግረዋል። በአሁኑ ጊዜ በከተማና በገጠር ቀዶ ህክምና የሚካሄድባቸው ተቋማት የተሟሉ አይደሉም ያሉት ዶክተር ደረጀ እነሱን ማሟላት ይገባል ሲሉም አክለዋል። አክለውም እንደ ሩዋንዳ፣ ደቡብ አፍሪካ፣ ቦትስዋና፣ ሴራሊዮንና የመሳሰሉ የአፍሪካ ሀገራትን ጨምሮ ወደ ሰሜን አሜሪካ በጣም ብዙ የቀዶ ህክምና ሐኪሞች ፍሰት መኖሩንም ጠቅሰው እነዚህን ሰዎች አስተምረንና ጥሩ አገልግሎት በሚሰጡበት ጊዜ መያዝ አቅቶን ሲሄዱብን እናዝናለን በማለትም ገልጸዋል። በመሆኑም በብሔራዊ የቀዶ ህክምና እቅድ የሚመራ የቀዶ ህክምና ትምህርት ላይ አጽንኦት ሰጥቶ መስራት ይገባል በማለት የገለጹት ደግሞ በሩዋንዳ ግሎባል ሄልዝ ኢኩዊቲ ዩኒቨርሲቲ የህክምና ትምህርት ክፍል ዲን ፕሮፌሰር አበበ በቀለ ሲሆኑ በ20 ዓመታት ውስጥ ምን ያክል የቀዶ ህክምና ሐኪሞች ያስፈልጉታል የሚለውን ማወቅና ምን ያህሉ እስከ ስራ ጡረታ ይወጣል የሚለው መለየት አለበት ሲሉም አሳስበዋል። የስራ አጥነት ችግርን ለመቅረፍ የሚያግዙ ፖሊሲዎችን ለማውጣት ያለመ ጉባኤ እየተካሄደ መሆኑ ተገለጸ። የኢትዮጵያ መንግስት በመሰረተ ልማት ዝርጋታ ላይ ኢንቨስት በማድረግ ዘላቂ ልማትን በማስፋፋት ጠንካራ ማህበረሰብ ለመገንባት ቁርጠኛ መሆኑን የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ ተናግረዋል። እንደ ሚኒስትሯ ገለጻ ከሆነ በቤቶች ልማት ፕሮግራምና የኮሪደር ልማት መርሃ ግብር በሺዎች ለሚቆጠሩ ዜጎች የስራ ዕድል መፍጠር ማህበራዊ ትብብርንና ኢኮኖሚያዊ መረጋጋትን በማጎልበት ሁሉም ዜጋ በሀገሪቱ እድገት ውስጥ የራሱ ድርሻ እንዲኖረው ማድረግ እንደተቻለ እንደሆነም ተናግረዋል። ጉባኤው በአፍሪካ ያለውን ስራ አጥነት፣ ደህንነትና የእኩልነት መጓደል ችግሮችን ለመፍታት አዳዲስ ፖሊሲዎችን፣ ስልቶችንና ፕሮግራሞችን እንዲዘጋጁ እድል የሚፈጥር መሆኑም ተገልጿል። የፖለቲካ አለመረጋጋት፣ ስራ አጥነትን፣ የአየር ንብረት ለውጥን፣ የዜጎች መፈናቀልና የዓለም አቀፋዊ ተግዳሮቶችን መጋፈጥ አስፈላጊ መሆኑን አንስተው ለአካባቢ ጥበቃና ሚዛን ቅድሚያ የሚሰጡ ዘላቂ አሰራሮችን መከተል እንደሚገባም ሚኒስትሯ ገልጸዋል። ጉባኤውን ደግሞ የከተማና መሰረተ ልማት ሚኒስቴር ከዓለም አቀፉ የሥራ ድርጅትና የኢትዮጵያ መንገዶች አስተዳደር በጋራ ያዘጋጁት መሆኑ ተሰምቷል። የኢትዮጵያ ዜግነት የሌላቸው ግለሰቦች በኢትዮጵያ የመሬት ባለቤት መሆን የሚችሉበት አዋጅ ለፓርላማ ሊቀርብ መሆኑ ተገለጸ። የውጭ ዜጎች በኢትዮጵያ መሬትን በሊዝ ባለቤትነት መያዝ የሚያስችላቸው የአዋጅ ረቂቅ በነገው ዕለት ለሕዝብ ተወካዮች ምክር ቤት ሊቀርብ መሆኑ ተሰምቷል። የኢትዮጵያ ዜግነት የሌላቸው ግለሰቦች በኢትዮጵያ መሬትን፣ የመኖሪያ ቤትን ወይንም ደግሞ ተያያዥ ግንባታዎችን በባለቤትነት ለመያዝ ቢያንስ 150 ሺህ የአሜሪካ ዶላር ሊመድቡ እንደሚገባ በአዲሱ አዋጅ ተደንግጓል። የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበትን አግባብ ለመደንገግ የወጣውን ይህን አዋጅ ሚኒስትሮች ምክር ቤት ተወያይቶ ለፓርላማ የመራው ከሁለት ሳምንት በፊት እንደነበርም ይታወሳል። አዋጁ የተዘጋጀው የውጭ ዜጎች በኢትዮጵያ የመኖሪያ ቤት ባለቤት የሚሆኑበት ወይንም ለመኖሪያ ቤት ግንባታ የሚውል መሬት የሚገነቡበትን ሕጋዊ አሰራር ለመዘርጋት እንደሆነም በአዋጁ ላይ ሰፍሯል። በውጭ ዜጋ በሊዝ ባለቤትነት ወይም ባለይዞታነት የሚያዝ መሬት ወይንም የመኖሪያ ቤት የማይንቀሳቀስ ንብረት ተደርጎ እንደሚወሰድ የአዲሱ አዋጅ የትርጓሜ ክፍል የሚያብራራ ሲሆን ማንኛውም የውጭ ዜጋ በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይንም ባለይዞታ ሊሆን የሚችለው በአዋጁ የተዘረዘሩ ቅድመ ሁኔታዎችን ሲያሟላ መሆኑን በረቂቁ ላይ ተደንግጓል። እንዲሁም ማንኛውም የውጭ ዜጋ የማይንቀሳቀስ ንብረት ባለቤት ለመሆን የሊዝ ዋጋውን ጨምሮ ለአንድ የመኖሪያ ቤት ግንባታ ሙሉ ዋጋ ወይም ለመኖሪያ ቤት ግዢ የሚመደበው አነስተኛ የገንዘብ መጠን ከ150 ሺህ ዶላር ያነሰ ሊሆን እንደማይገባም ያካትታል። መኖሪያ ቤት ማለትም ለግለሰብ ወይም ለቤተሰብ መኖሪያነት የሚያገለግል ለንግድ ዓላማ መዋል የማይፈቀድ ቤት እንደሆነም በአዋጅ ረቂቁ የትርጓሜ ክፍል ላይ ተቀምጧል። ሆኖም ይህን መሰሉን ቤት ለመኖሪያነት ዓላማ የማከራየት መብት የተጠየቀ መሆኑንም አዋጁ አመላክቷል። የከተማና መሰረተ ልማት ሚኒስቴር ከዚህ በተጨማሪ ከውጭ ዜጎች የሚጠበቀውን የአነስተኛ ገንዘብ መጠን ከፍ ወይም ዝቅ የሚያደርግ የእያንዳንዱን የሊዝ ቦታ ወይም ቦታ
የቦታ ስፋት እንዲሁም የሊዝ ይዞታዎችን ወይንም ቤቶችን አጠቃላይ ቁጥር የሚወስን መመሪያ የማውጣት ስልጣን በአዋጅ ረቂቁ ተሰጥቶታል። ሚኒስቴር መስሪያ ቤቱ መመሪያውን የሚያወጣው የቤት ግዢ ወቅታዊ ሁኔታን፣ የከተሞች የማይንቀሳቀስ ንብረት አማካኝ ዋጋን፣ የውጭ ዜጎች በቤቶች ገበያ ያላቸውን የተሳትፎ መጠንና የአዋጁን ዓላማ ለማሳካት የሚረዱ ሌሎች ምክንያቶችን መሰረት በማድረግ እንደሆነም የአዋጁ ረቂቅ ያስረዳል። ሚኒስተሩ በሚያወጣው መመሪያ የተወሰኑ ሀገራት ዜጎችን ወይንም ዜግነት ያላቸውን የውጭ ሀገራት ዜጎችን በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይንም ባለይዞታ እንዲሆኑ ሊከለክል እንደሚችል በአዲሱ አዋጅ ላይም ሰፍሯል። ለውጭ ዜጎች የተገደቡ ልዩ ቦታዎችና የድንበር አካባቢዎችም እንዲሁም ሚኒስቴር መስሪያ ቤቱ በሚያወጣው መመሪያ ይወሰናሉ ሲል የአዋጁ ረቂቅ ያትታል። አዲሱ አዋጅ ከቦታቸውና አካባቢያቸው በተጨማሪ በውጭ ዜጎች ላይ የተጣሉ ሌሎች ገደቦችን የሚያካተተ ሲሆን ማንኛውም የውጭ ዜጋ በመንግስት ቀጥተኛ ድጎማ ለዜጎች በሚሰሩ የጋራ መኖሪያ ህንፃዎች ውስጥ የማይንቀሳቀስ ንብረት ባለቤት መሆን አይችልም ሲል ረቂቅ አዋጁ ክልከላውንም አስቀምጧል። ይህ ገደብ ደግሞ በግልና በመንግስት አጋርነት ወይንም በተመሳሳይ የቤቶች ልማት ማዕቀፍ በፌዴራል ወይም በክልል መንግስታት የሚገነቡ መኖሪያ ቤቶችን የማያካትት ሲሆን ለውጭ ዜጎች የተቀመጠው ገደብ በእነዚህ አካላት አማካኝነት ለትርፍ ዓላማ ተገንብተው ለሽያጭ የሚቀርቡ ቤቶች ላይ ተፈጻሚ እንደማይሆንም በሕግ ረቂቁ ተመላክቷል። የአዲስ አበባ ከተማ አስተዳደር በንፋስ ስልክ ላፍቶ ክፍለ ከተማ ውስጥ የሚገኘውና በተለምዶ ጎተራ ተብሎ የሚጠራው ሰፈር ሊፈርስ መሆኑ ተሰማም። የከተማ አስተዳደሩ አዲስ ቱሞሮ በሚል ፕሮጀክት ለሚያስገነባው ልዩ የኢኮኖሚ መንደር አካባቢውን ለማፍረስ ማቀዱን ሪፖርተር ጋዜጣ አስነብቧል። ይህ ፕሮጀክትም በአዲስ አበባ ከንቲባ አዳነች አቤቤና በጠቅላይ ሚኒስትር ጽህፈት ቤት የሚመራ መሆኑ ተነግሯል። በአዲስ አበባ ከተማ አስተዳደር በተለምዶ ጎተራ ተብሎ የሚጠራውን መንደር ለመገንባትም ከቻይናው የኮሚኒኬሽንና ኮንስትራክሽን ድርጅት ጋር ስምምነት መፈጸሙን አስታውቋል ተብሏል። በመንደሩም ደግሞ የንግድ፣ የፋይናንስ፣ የትምህርት፣ የባህልና ሰማይ ጠቀስ የመኖሪያ ህንፃዎች እንደሚገነቡበት ተነግሯል። የዚህ የአዲስ ቱሞሮ መንደር ግንባታ ፕሮጀክትም በቢሊዮን የሚቆጠር ብር እንደሚፈጅ የተነገረ ሲሆን በዚህም ደግሞ በጎተራ አካባቢ የሚኖሩ በርካታ ነዋሪዎች እንደሚፈናቀሉም ተነግሯል። እንዲሁም በኮሪደር ልማትና በጫካ ፕሮጀክት ግንባታዎች ምክንያትም በመቶ ሺህ የሚቆጠሩ የአዲስ አበባ ነዋሪዎች ተፈናቅለው ወደ ተለያዩ አካባቢዎች እንዲሰፍሩ እየተደረገ መሆኑ ይታወቃል። አሁንም በዚህኛው ፕሮጀክት በርካታ ነዋሪዎች ተመሳሳይ ዕጣ ፈንታ እንደሚገጥማቸው ታውቋል ሲል ዘገባው ጠቅሷል። በሌላ በኩል በአዲስ አበባ ከተማ አስተዳደር በአዲስ ከተማ ክፍለ ከተማ በተለምዶ ፓስተር አደባባይ ተብሎ በሚጠራው አካባቢ የዘመሙ የቀበሌ ቤቶችን በማፍረስ በአጭር ጊዜ ውስጥ የመኖሪያ ህንፃ ገንብተናል ሲሉ የከተማዋ ከንቲባ አዳነች አቤቤ ተናግረዋል። ከንቲባዋ አክለውም ይህ አካባቢ እጅግ በጣም የቆሸሸ ቤቶችም የወዳደቁ ሲሆኑ የዛሬ 3 ዓመት ደግሞ አካባቢውን ማልማት ስንጀምር ገንብተን ለመስራት የተቸገርንበት ቢሆንም ዛሬውን ጨምሮ ቀድመን የገነባናቸውን በጠቅላላ 5 የመኖሪያ ህንፃዎች አካባቢውን ቀይረውታል ብለዋል። በተጨማሪም በውስጣቸው መንገድ፣ የህፃናት መጫወቻዎች፣ ዘመናዊ የመጸዳጃና የማብሰያ ቦታዎች እንዲሁም የጋራ መገልገያ ስፍራዎች ተካተውበት የተገነቡ ናቸው ማለታቸውን ከአዲስ አበባ ገቢዎች ቢሮ ማህበራዊ ትስስር ገጽ የተገኘው መረጃ ያመላክታል። አካባቢውን ሙሉ በሙሉ በዘመናዊ መኖሪያ ቤቶች ለመቀየር በተያዘው እቅድ መሰረትም ዛሬ 2 አዳዲስ ህንፃዎችን አስጀምረናል ያሉት ከንቲባዋ የሚፈሱ እንባዎችን እያበስን የዘመሙ ጎጆዎችንም እያቃናን እንዲሁም ቆሻሻን እያጸዳን ለነዋሪዎቻችን ምቹ አካባቢን እንፈጥራለን ብለዋል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር በአዲስ አበባ ከተማ ምንም አይነት የእንስሳት እንቅስቃሴ እንዳይኖር ለማድረግ እየተሰራ ነው ሲል የአዲስ አበባ ደንብ ማስከበር ባለስልጣን አስታወቀም። ባለስልጣኑ በአዲስ አበባ ከተማ በተለይም በዋና ዋና መንገዶች ላይ የኮሪደር ልማቱን ከመጠበቅ አንጻር በርካታ ስራዎች እየተሰሩ እንደሚገኙ ገልጿል። ይህን ተከትሎም ወደፊት በከተማዋ ምንም አይነት የእንስሳት እንቅስቃሴ እንዳይኖር
ለማድረግ አጠናክሮ እንደሚሰራበትም አስታውቋል። በዚህም መሰረት በአሁኑ ወቅት በከተማዋ አገልግሎት ላይ ከሚውሉ እንስሳት መካከል አንዷ የሆነችው አህያን በተመለከተ በኮሪደር መንገዶች ላይ መንዳት የተከለከለ መሆኑን የባለስልጣኑ ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ ተናግረዋል። ዋና ስራ አስኪያጁ አክለውም ዘመን እየተሻሻለ ነው። ድሮ በአህያ ነበር ጭነቶቻችንን የምንጭነው፣ አሁን ደግሞ በተሽከርካሪ ነው ብለው አሁን ላይ ከተሽከርካሪም ደግሞ በኤሌክትሪክ የሚሰሩ መምጣታቸውን አንስተዋል። ስለዚህም ከተማዋ ከቴክኖሎጂ ጋር የተቀናጀ አሰራር እንጂ ወደ ኋላ ተመልሶ የቀሩ የትራንስፖርት አማራጮችን የሚጠቀምበት ሁኔታ እንደሌለ አጽንኦትም ሰጥተዋል። በተለይም ደግሞ የኮሪደር ልማቱን አጠቃቀም ተከትሎ ለማህበረሰቡ በርካታ የግንዛቤ ማስጨበጫ መሰራቱንም ገልጸው አውቆ የሚያጠፋ ካለ ግን የህግ ማስከበር ስራ እንደሚሰራም ተናግረዋል። በዚህ ሂደት ውስጥም የቅጣት ደረጃዎችን መሰረት አድርጎ የሚወሰዱ እርምጃዎች መኖራቸውን ያነሱት ዋና ስራ አስኪያጁ የሚጣለው ቅጣት ግን አቅምን ያገናዘበ ነው ማለታቸውን አሃዱ ዘግቧል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን። የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪን ሰንቴክ አለሎ። የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ ያቀረበሎ። የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ! ጀነሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱ መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀነሬተር በፈለጉት ዋትንካችሁ ብለዋል። ምርቶቻችን የ5 ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮ፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103 ላይ ያገኙናል። ስልክ 0989414219 0989414209 ወይንም 913844852 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን።